የምኖረው ከታናሽ ወንድሜና ከታላቅ እህቴ ጋር ነው። እኔና ሮቢ ክበብ ውስጥ እያለን የተዋወቅን በፍቅር ራሳችን ረስተን ከነፍን እንደዚህ አይነት ሮማንስ ፊልም ላይ ብቻ ነበር የማውቀው። በእንደዚህ አይነት ውጣ ውረድ እያለፍኩ ያለው አይነት ሰው አልመስልም። ፍቅር ለዳ ቀንጦት ለፀሐይ ህልሜን መሸጥ ካለብኝ እሸጣለሁ። ፍቅር የሰው ልጅ እውር የሚያደርግ የግዠት ዓለም ነው። ፀሐይ ልናስገድዳት ይገባል። እኔ አንቺም በማንም የማልደራደርበት ፍቅር ነው ማፈቅርሽ። እኔ ዓለም ላይ ሰላም የሚያመጣ ነገር ለመስራት ስጨነቅ እንዴት በቤታችን ሰላም እንጣ? አንቺ እንደ ፀሐይ ነኝ አይደል? ሙቀቷን የወደደ ይሞቃታል፣ ማቃጠሏን የጠላ ደግሞ ወንድሜን አለሁልሽ አባቴ፣ አያሳስብሽ። ደህና ነኝ። ዛሬስ ወጉኝ፣ ሰቀሉኝ። በዚሁ ዝም ካልናቸው ድሮ ቀረ የተባለውን ሃይላንድ ካላንጠለጠልንብህ ማለታቸው አይቀርም። ተሰቃዩ። ጎሽ ጭራሽ ዛሬ አጨብጫቢ ሆኜ ነው ያየኝ። አልቀሰቀሰ ሱፍተኛታል። እዮ የኔ ማጨብጨብ ነው እንዲያስደረገተ እንዴ? እስኪሰማ ድረስ ነው እንዲያጨበጨብኩት? ወይኔ ሳጨበጭበው አደርኩ። እጄ እስኪዝል ነው ያጨበጨብኩት። ዮባ ይቺ ማናት የምትባለው ሀገር ራሱ እንደኔ አታጨበጭብም፣ በየሰው ሀገር እየገባች። አረን ጭራሽ አጨብጭቤ አሰቀልከኝ። የኔ ይሁዳ በለው። ያው አጨብጭቤ ከዳርኩ አጨብጭቤ እንዳሰቀልኩ ቁጠረው። በዚህ ጊዜ ነገርኩ። በምንም መልኩ ይፈታ በምንም አስፈታዋለሁ ብለህ ብትሞክር እኔ ራሴ አልፈታም። ጭራሽ አጨብጭቦ ይደረኛል እንዴ? ገደል ግባን። ይኸውልህ ያንተን ሰርግ አላስፈታውም፣ አያገባኝም። በሰው ሰርግ ነኝ። የራሴን ማጨብጨብ ግን አስፈታለሁ። ወይ ካልጠፋ ነገር አጨብጫቢ ቦታ ላይ ልመደብ። ሰላም አደሩ ጋሽ ገብሬ። እግዚአብሔር ይመስገን። ማታ በጣም ረበሽ ነው ታረ ምድራም ሙላ ያው በዛ በሽመል እያንዳንድን ስብርብር አድርጌ ልጥልህ ነበር፣ ግን ምን ይደረጋል እና ሲያስቡት የቤት ኪራይ እንዴት ይከፍላሉ ብለው ነው የተውል። ወገብ ሁለት ቦታ ክፍል ይበል። እኔ ሁልጊዜ በሰላም ስለመውጣት ስለመግባታችሁ እንጂ አንድም ቀን ስለ ቤት ኪራይ አስቤ አላውቅም። እኔ ደግሞ የእርስዎ ሰላም ማደር እኮ ነው የሚያሳስበኝ። ጋሽ ገብሬ እንዴት አደሩ? እግዚአብሔር ይመስገን። አንተ ተረገም ተው፣ አንተ ልጅ ተው። ቀስ ወይኔ አንተ ልጅ ነግሬሃለሁ። እየረሳሁት እኮ ጋሽ። ይሄን መጫወቻ አደረገኝ እኮ አንተ። እርስዎ ነዎታ ፊት እየሰጡት እኮ ነው። እሱም ይሄን ስለሚያውቅ እኮ ነው እንዲህ መጫወቻ የሚያደርጉት። አንቱም በሱ አጨክሩ። እሱም ይሄን ስለሚያውቅ አይደል እንደዚህ የሚጫወቱበት። ጋሽ ዛሬ እንዴት አደርካት ለኝ? ህልሜ ሁሉ ቅሪር ብሎል። ከሆረር በቀጥታ ወደ ሮማንቲክ ተሸጋግሯል ህልሜ። ኧረ ተው እንደው ገብረ ጣዲቅ ሙት በለኝስ። የዘንድሮ አራዳ የዘንድሮ አራዳ ለድሮው አረዳ ይባላል። አሁን ይሄ ሁሉ ተዛች ተግብዣዋ ላይ አንድ ጃምቦ ለመቀነስ ነው አይደለም? እስቲ ንገረኝና ለስማው። ምን ይነግሮታል? እንደስከ ዛሬው ቢያሰቀለኝ፣ ቢያስደበድበኝ፣ ቢያሳስረኝ ይሻለኝ ነበር። እንዴት እንዴ? ጭራሽ አልዳረኝም፣ ላይውም አጨብጭቦ። ተመስገን ፈጣሪ ተመስገን። ጸሎቴን ሰማኛ። እውነቴን ነው። እኔ በስተመጨረሻ እድሜ የሰው ከንቱ ሆኜ ቀረሁ እንጂ እውነቴን ነው የምልህ። ተናንተ ተልጆቼ ባትኖሩልኝ ኖሮ ምን እንደምሆን ሳስበው ይገርመኛል። ይኸውልህ እናንተ በመኖራችሁ ነው ቤቴ ድምቅ
ያለው እኔም ሰው ሆንኩት። አሁን የምትነግሩኝ ነገር እውነት ልታረጉት ነው ወይስ ልትፎትቱኝ ነው? እዮቤ እኔ አንተን ለመዳር አንሳለሁ? አዎ ጋሽ ገብሬ ለራስዎት አንሰው የለ እንዴ? እውነትህን ነው። አንተ ልጅ እንደማታድግ እኮ ታስታውቃለህ። እዚህ ግቢ የመጣህ ዕለት ተኋላ ቆመህ ያየህ ዕለት እንደማታድግ አውቄዋለሁ። እርግማን እንደ ፍየል የተስማማህ ከንቱን አንተ። ይኸውልህ ይሄ እንዳይደርስ ነው እኔ ላይ እየደረሰ እናንተ ላይ እንዳይደርስ ነው የምመክረው። እውነቴን ነው የምልህ። አሁን አንተ እንደምትለው ይሄ እንዲህ እንዳማረብኝ እኔም ኖሬዋለሁ። ውጣና ራዳ ጠይቅ። ያው ተመነዘረ፣ ተዘረዘረ፣ ተበተን ስንደንስ ስንጨፍር ሬጌ፣ ማሪንጌ፣ ቡጊ፣ ቻቻ ጨፍረነዋል ሁሉንም። ስንባንን ግን ምን ሆነ? ጨልሟል። አየህ እድሜ ይስጠው መንግስቱ ኃይለማርያም ነው ትንሽ ሰንቲም ሰጠ። ቦታም ደግሞ እችን ቦታ ሰጠኝ። ሰርት አረኩ። ሞርጌጅ ባንክ ብድሩ ሰዷለው ወሰርኩ። እችን ሰርቼ ስጨርስ እዳይን ስከፍል ጭራሽ ድቅድቅ ውስጥ ሚስተቶ የቤት ሰራተኛ እንኳን የቤት ሰራተኛ ለመቅጠር ሼባው ጋ ነው ሼባ ጋ እንገባ ማለች። መድኃኒዓለም ሽብሽብ ያርግልኝና ያው ዞሮ መጨረሻ ላይ ግን ሲንግል ሆነ። እንዴ ሲንግል ታውቀዋለህ እንዴ? በርሶ? አረ እኔ ደግሞ ባንተ ነው የማውቀው። ሲንግል እኮ ስትል ያቺ አንዷን ይመስለኛል። አይቺን ወይ ታስቀኛለህ አንተ ልጅ። አንዳንዴ ሳልፈልግ ነው የምታስቀኝ። ይሄ እንዳይደርስ ብዬ ነው። ገባ? ይኸውልህ ቤት የሚሆነው ሰው ሲኖርበት። እናንተ ባትኖሩ ነው እኔ ዋሻ ውስጥ ነው አለው የምለው። ቆይ እሺ ይሄ ትዳር የማይፈልገውን ሰው ይሄንን ሁሉ ከመጨቅጨቅ የኔን ህልም ለምን አይፈቱልኝም? ምንድነው ማጨብጨብ? ሳጨበጭብ ነው ያደርኩት። እንዴ እሱ ለምን አይፈልግም? ትዳር እኮ እግዚአብሔር ስጦታ ነው። ልክ ነው ወጋሽ። ሚስትና ኮት በ40 ዓመት ሲባል አልሰሙ? ይሄ ደግሞ ገልቱ። አሁን ደህና ስለ ሰርግ እያወራህ ስለ ሚስት እያወራህ ስለ 40 ታወራለህ። 40 ይውጣና ምን ሟርተኛ ነው ባካችሁ? ያው ለመቃጠሉም ቢሆን ትንሽ ሰውነት ያስፈልገኛል ብዬ ነው ጋሽ። ሰውነት አንተ ከዚህ በላይ እንዴ ቢጠምዱት አንድ በሬ ጋር ታርስ የለም እንዴ? ከዚህ በላይ ምን ሰውነት ያስፈልጋል? ሞክረው ወይስ ትወጣለህ? በሩ ሰላም ዋሉ። ሰላም ዋሉ። ሂድ። እኔ የምለው ጋሽ ገብሬ ለማጨብጨብ ግን እድሜ አያስፈልገውም አይደል? ለማጨብጨብ ምን እድሜ ያስፈልገዋል? አሁን በልምን አየሁ አይደለም? እንግዲህ አጨብጫቢነት በህልምም አየኸው በእውንም አየኸው አጨብጫቢ ነው። በቃ እንግዲህ ትቼዎት ልሄድ ነው። ብቻዎትን እንዳይሆኑ ለምን እሷን አይመልስህ። ይሄ አሳሳች ይቅር በለኝ ጌታዬ፣ ሰላም መልሰው። ምን አይነት ክፉ ሰው ነኝ? እቡ ለራሴ እንዴት አጨብጭቤ እድርሃለሁ? አንተ ምን አይነት ጨካኝ ሰው ነኝ እንዴ? በህልሜስ ቢሆን ሳሚ እውነት እጣልሃለሁ። በማይቀለሉ ነገር አትቀልድ። አሁን ላይ ብዙ ዓላማ ያለን ሰዎች ባለጌ ነኝ እኔ እኮ ለአንተ እንደዚህ ክፉ ማስብ ሰው አልነበርኩም እኮ። አጨብጭቤ ሲኦል ልክተትህ እጄ ስዴት ታዘዘልኝ። አንተ ሳናጋው እኮ ነው ያደርኩት። እንዴ አንተ ሰውዬ አይሰለችም እንዴ? በቃ ውጣና ዕቃዎቹን አስተካክል። ቆይ ጸሎታችንንማ አንነጣጠቅም። እጃችንን ከፍ አድርገን እንደ ልማዳችን እንለምነው። ዳይ አባት ሆይ ከሁሉ አስቀድመህ ጋብቻን የምርጫ ጉዳይ በማድረግህ ተመስገን። ጋብቻን የመምረጥ መብታችን ባንተ ዘንድም የተጠበቀ ይሁን። አባት ሆይ ኪሳችን ረጠብ ቤታችን ረጠብ እስኪል ወደ ጋብቻ የሚባል መንገድ እንዳንገባ ገስጸን መልሰን። አሜን። መቼም ለዚህ ጸሎት አሜን በል እንደማትለኝ ተስፋ አደርጋለሁ። ወደህ ነው አሜን የምትለው? አሜን ካላልክ ሰዓት የሆነ ትዳር ውስጥ ትገባለህ። ሆይ ብለህ ትወጣለህ። እኔ ለአንተም ለእኔም አሜን ብያለሁ። እስኪ ቡናውን ቅጁ በእናትሽ። ምን ነው ሰላምታ አይቀርም? እንዴት አደርሽ እንድልሽ ነው አይደል? እሱን የማስረዳት ግዴታ አለብሽ።
ደሞስ እንዴት አደርሽ አላደርሽ እኔ ምን አገባኝ? እንኳን ያንቺ አዳር የኔ አዳር አይገባኝ። ሰላም ነው አይደል? እንጂ በጣም እየተቆጣ ነው ታውቀዋል። እንዴት አደርሽ ነው የሚባለው። አንተ መጠየቅ ምንም ባይጠቅም እንኳን የኔ ምላሽ ምናልባት ይጠቅም ይሆናል። እንዴት አደርሽ? እግዚአብሔር ይመስገን። ቁጭ በል ቁጭ በል። በጣም ጣኔ ምን ሆነ ነው? ፊት በጣም ተቋቁሯል። ምንም ሰላም። አንተ ቁጭ ብለህ እዚህ ፊት ለፊት ቡናን ታንቃርራለህ አይደል? ማን እንዳለ ገምት። ባለፈው የቤቱን ዕቃ እንዳለ ጠራርጎ ገዝቶ ልብህን ቀጥ ያደረገው ሰውዬ ድጋሚ መጥቷል። ሁለተኛ ዙር ቀጥ ሊል ነው ልብህ። ምን ፈልጎ እንደመጣ ሄድና እናገር። የኔንም ቀጥ ሊያደርገው እቺ እኔ ልጠጣለህ። አንተ እንግዲህ አናገር አይሻልም? ጠጣ አራቀስ ሊገለው ሜዳ አይመስልም። እኔ የምልሽ እቺ ነገር የኔ ነች። ሂሳቡ ግን የሱ ነው። እሺ እሺ፣ በእኔ አንድ ትደግሚኛለሽ። እየተከዘ ነበር እንዴ? አቀዝቅዞታል። ሰላም ነው ጋሽ? እንዴት ነው? መልካም ይየው። እግዚአብሔር ይመስገን። ስራ ጥሩ ነው፣ እየበረታ ነው። ምን የከበደ ነገር አለ? ምን ላግዝህ? አመሰግናለሁ። ሁሉ ቆንጆ፣ ሁሉ ሰላም። እዚሁ እኮ ደንበኞቼ ጋር ጎራ ብዬ ሰፈር ውስጥ በዚሁ መጣውና ምን ላግዝህ? እንደው ከውጭ የሚመጡና አምጥተናቸው እዚህ የምታተርፋቸው ነገሮች ካሉ እዛ ትንሽ ዋጋው ቀንስ ስለሚል ታተርፍበታለህ። አመሰግናለሁ ጋሽ። ያው እዛ አቅም ላይ አልደረስኩም፣ ገና ድክ ላይ ነኝ። ያው ወደፊት እዛ አቅም ላይ ሲደርስ እነግሮታለሁ። በርታ፣ እንረዳዳለን። ልክ እላለሁ። እኔ የምለው ሪጆ፣ ስለ ህልም ምናምን የምታውቂው ነገር አለ? ያው ህልም ተቃራኒ ነው ምናምን ሲሉ ሰምቼ አውቃለሁ። ተቃራኒም አለ፣ ቀጥተኛም አለ። እኔ የትኛው ህልም ተቃራኒ የትኛው ህልም ቀጥተኛ ተደርጎ እንደሚፈታ ነው ግራ ይገባኝ። ምን ይሄን ያህል ግራ የሚያጋባ ህልም ገጥሞ ነው? ልብት ያለን ምን ያሉት ሳንጨረጭባ አደርኩልሽ አናጋው በወንድሜ እስኪ በገዛ ጓደኛዬ ሰርግ ላይ ሰው ሚዜ አይሁን። እሺ ሚዜ ሳልሆንም አዎ የሰው አይኑ ፈራለሁ። አጃቢ ሳልሆንም ጥግ ይዞ ማጨብጨብ ምን ይባላል? እንደውም ተቃራኒ ነው። አንቺ ለቅሶ ነው እንዳትይና እንዳንላቀስ አልወጣኝም። ግን ይኸውልህ አንተ አጨብጫቢ ከነበርክ አስጨብጫቢ ትሆናለህ ማለት ነው። አይ እኔ ማጨብጨብም አስጨብጨብም ማለት ምንድን የምታስቀባጥረኝ? በእናትህ እስጭ። ግን የፈለገ ይሁን ሰው በወንድሙ በጓደኛው ሰርግ ላይ ሲያጨበጭብ ያድራል። ቆይ እሺ ሙሽራዋን ግን አይታታል? ሙሽራዋ? ቆንጆ ጥያቄ። ሙሽራዋ ወይኔ ይኸው ሳጨበጭብ ይታየኛል። ይኸውልሽ ሙሽራ ኬኩ ሲያልፍ ይታየኛል። ሙሽራውን አየሁት። ሙሽራዋ ሆን ብላ ራሷን ደብቃለች። አየሽ፣ ሌሊትም አላየኋትም። ለነገሩ ለእኔ አጨብጫቢነት ምክንያቷ እሷ ልትሆን ትችላለች። በየት በኩል አውቃታለሁ? ወንድምየው ታውቂዋለሽ፣ ሚስትና ኮት በ40 ዓመት ነው የሚለው። 40 ሞላው። እንዴት አገኛታለሁ? የሆነ እኮ እዚህ ድረስ እኮ አይቻታለሁ። እንዴ አንቺ እግሯ የሆነ አወጣጡ አንቺን መስላት መጣና እዚህ አካባቢ እሷ ሰፋ ትላለች። ልፈልጋት በአካል እንጂ አልለቃትም። ኧረ በጣም ትቀልዳለህ። ያላት ሰውዬው ምን አድርግ ነው የሚለኝ ሰውዬ? ባለፈው የቤቱን ዕቃ እንዳለ ጠቅልሎ ገዝቶ ስራ አስፈታል።
መቼም አሁን ወንድምሽን ሽጭልኝ ብሎሽ ነው አይደል? እንደዚህ ትክዝ ያልሽው ለምቦጭሽን ጣል ያደረግሽው ምንድን ነው? እሺ ምን ሆንሽብኝ ወንድም ጋሼ? ቆየ ሰውዬ ማን ነው? የቱ ማጣቴ የቱ በጎነት ያሳስበው ነው ሊረዳኝ የሚፈልግ? ምን ያልክ? እኔ በሱ አልፈርድም። ፊት ነው ፊት እኮ በጣም እኮ ነው የሚያሳዝነው። ፊት እኮ ነው እኮ አንተ። እኔም አንዳንድ ጊዜ መንግስት እንዲህ ይዞ ሄዶ ፊትህን ከጎረቤት አገር ቢበደርብህ እላለሁ። ቀልድ አንተ። በጧቱ ዳርኩ ብለህ ቀኔን አጭበርብረው ዋልክ። እውነትም ተጭበርብሯል። ለማንኛውም በቃ ሊድ በቃ እኔ ከአቦይ ጋር እመጣለሁ። ደግሞ እንደሚያማችሁ ታውቃለህ አይደል? በመጠኑ አይደል? እሺ ቀመስ ብቻ ነው አንድ ሳጥን። ሰላም ነሽ ጄሪ? ጓደኛዬ ናፈቅሽ? አሁን እንዴት እንዳማረብሽ። እሺ የኔ ቡና ቸርቻሪ ትርፉ እንዴት ነው? ያዋጣል? እኛ ምን ጀምር? ስራ ክቡር ነው እናቴ። ዋ እኔ የምለው ግን የሆነ ሁሉ ይቅርና ያንቺ ቡና ጣፍጧቸው ነው ግን የሚጠጡት? ጄሪ ችግር ብዙ ነገር ያስተምርሻል። እንደውም አሁን የተኛዎቹም ቀማሾች መተው የኔን ቡና ቢቀምሱ ከኔ ቤት እንድሽ ብለው ንቅንቅ አይሉ ነበር። ከገና ይብልስ እዚሁ ለመቆየት ወሰንሽ እንዴ? አዎ አግብቼ ሳልሞሸርማ ንቅንቅ አይደለም። ታስታውሻለሽ? ያኔ ዳላስ አይምሮ የታወቀው እንደዛ ስጨነቅ አንቺ ብቻ ነበርሽ ቀርበሽ ለምን እንደማለቀስ እንኳን የጠየቅሽ። የምታጽናኝ አንቺ ብቻ ነበርሽ። ያኔ ያስለቅሰኝ የነበረውን ሰው ጠንከር ካልኩኝ እንደማገኘው ነግረሽኝ ነበር። እንዴት ነው ነገር? ያልሽኝ ሰው ተገኘ እንዴ? ለኒጄሪ አንድ ሰው ብቻ? ይልቁን የትኞቹን ከየትኞቹ እንደምለይ ነው ግራ የገባኝ። በእናትሽ የትኞቹ? ስንት ሰው ነው የምታገቢው እንዴ? ያለቀስኩለትን፣ ስወደው የኖርኩትን፣ ባቆሰልኩት ቁስል የደማሁለትን ያስለቀሰኝን ልጅ ነው። ተረጋግሽ። አይደለም እኔ ከሆነ ጊዜ ወዲህ ማለት ነው በቃ እንዲህ ገና አይኔን ሸለብ እንዳደረገኝ የማየው ህልም አይደለም። እሺ ምን አየህ ደግሞ እንዴ? ይልቃሽ እንዴት ላስረዳ? ይሄ ሲኒማ ቤት አርፍዶ የገባ ተመልካች የለም? ታሪኩ ከየት ይጀምር ሳያውቀው ቅብዝብዝ የሚል እንደዛ ስማስን እኮ ነው የማድረው። ዛሬ ያየሁት ደግሞ አይታለሁ። ምን አየህ እንዴ? ትክ ብላ ታየኛለች። ዞር በይ ዞር ልትል ነው አትይኝ። ዞር ልትል ነው ድመቷ። አንተ ልታው ኧረ ተባክተው እኔ ነግሬሃለሁ። እኔ እውነቴን ነው አምርሬ እረግምሃለሁ። በእኔ የደረሰ ባይደርስብህ ይሻላል። ወይ ጋሼ አምርረህ ማድረግ ነው እረግምሃለሁ እንዴ? አሁን ባንተ የደረሰ ደርሶብኝ ልል ምንድነው ጋሼ? እንደው በዚህ ተክለ ሰውነት በዚህ ሁሉ እድሜ ውስጥ ይችን የምታክል ነገር ፈርቶ ማለት አግባብ ነው? ቆይ ግን ምን ብታደርግ ነው? ኧረ ተው እባክህ፣ ልጅ እያለሁ ነው፣ ገጠር ነው እንግዲህ ሲመሻሽ አመሻሽ ላይ እንደዚህ ክብ ሰርተን ነፍሳቸውን ይማረውና አንድ አዛውንት ነበሩ። የተረት ያወሩናል። በኋላ አንድ ወቅት ላይ እንዲህ አመሻሹ ላይ ቆበን እያወራን እያለ እንዲህ ብለዋል እሳቸው። ያውጭ በናጤ ደግሞ እንዲህ ቆማለች ሳብታ እና እየቆየች አልቆ ትላለች። እኛ ደግሞ ልባችን ያለው ጨዋታው ላይ ነው። አሁንም ትቆይና ትላለች። እሳቸው አላዩዋትም? እሳቸውማ አይነ ስውር ናቸው፣ አላዩ። በኋላ ለካ እሷ
ያየችውን አይታለች። አየህ የዚህ ጊዜ ነው አልኩ። እንግዲህ ያው ሞቅ ሲለው ዘና ዘና እያለ ሄደል። የዚህ ጊዜ አልኩ ቱር ብላ አልኩ አፈፍ ምናቸውን አንጀታቸውን አንጀት አረሳቸውን ያው ነው ምን ደውጣለሁ ምን ነካው። ከዛ ጊዜ ጀምሮ ጠላዋት አልወዳትም። ብቻ ምን ጭቅ አድርገው ነው አልኩ እሳት ውስጥ ጠሏት። ባያና እያሉ ጠሩት። እኛ ባልጀራ ነበር አሬት አባቷ። ከዛ ወዲያ አልወዳትም ድመቷን ረፍጃ አንተ ባለጌ። አሁንስ እኔም ጠላዋት። ናጋሽ ና ለድመቷ አረጣው ከምትል አሁን ምን አለበት ህልም እንኳን አስተካክለ ብትቆርጭ። እኔ ተኝቼ ነው እንጂ እንዲህ በቁሜ ቃዣለሁ። ቆየ ሰውዬ ማን የትስ ያቀኛል? ለምንስ ሊረራ ይፈለግ? የሆነ ዓላማም አለው ሲመስለኝ። ዓላማው ህሙማንን ማን ነው አንተም መርዳት ነው። አታስብ። የሆነ መስመር ካለፈ ግን ቀይ እናበራበታለን። ተኛ። ሳሚ እየቀለድኩ አይደለም። ስለኔ በጣም ትኩረት ሰጥቶ እየተከታተለ ነው። ምናልባት ሳስበው አባት ሊሆን ይችላል። በሚስጥር እያጣራ እንዳይሆን እናትህ ጋር ደውለህ ጠይቃት። ጭራሽ እናቴ ጋር ግን እመነኝ፣ የዚህን ሰውዬ ታሪክ በአካል ሳላቀው ድሮ በሆነ ነገር የሰማሁት ይመስለኛል። አልገባኝም። አሁን በዚህ ሰዓት ስለሷ ማንሳት ተገቢ ነው? ሆን ብለህ ነው ቁስሌን የምንቀሰቅሰው? ኧረ ሳሚ፣ እኔ እሱን አስቤ አይደለም። በእናትህ ወይ በጣም ታሳዝናለህ። አንተ ሳሚ፣ እውነቴን ነው። እኔ እንደዛ አስቤ አይደለም። በቃ እሺ ተወኛው፣ ልተኛበት። አለበለዚያ ተነስቼ እወጣለሁ። ሳተኛ አድርግ አይደል? እውነት ሳላስበው አጋጣሚ ነው እንደዛ የተፈጠረው። ለማንኛውም አታስብ። ዛሬ ማንም ሲሰቅልህም ሲፈልጥህም ሲቆርጥህም አላየሁም። በቃ እኔ በዚህ ወደ ስራ ልግባ። አንተ ትንሽ ቆይተህ መምጣት ትችላለህ። ደራደር ምን ነው አባትህ በጠዋት እንዴት አደርክ? ምን ተናግረው ነው ሳሚ ፊቱ ያበጠው? በቃ በሱ የሆነ ነገር ሲሆን እኔ ነኝ አይደል ሁሌ ጥፋተኛው። ታዲያ ማታ ከኔ ጋር መሸበለን ነው አይደል? የትም አልሄድን። የጠጣነው ይዞልኝ መጣ። እዚቹ ጋር ቁጭ ብለን ስንጫወት አመሸን። እሱማ እዚህ መሆናችሁ ደስ ብሎኛል እኮ። ታዲያ አሁን በሱ አይደለም እንደዚህ በንግግር መሃል ሳላቀው ከ5 ዓመት ከ6 ዓመት የተፈጠረ ቁስሉን ነካውበት። አይ ይሄን ጥሩ አላረክም። ይኸውልህ ቁስል ያለውን ልብ ተቂምና ተቆርሾ ነፃ አርገህ ልብህ ፍቅር እንዲነግስበት ማድረግ አለብህ። ልብህ ፍቅር ሲነግስበት ደግሞ የምትፈልገው ነገር ሁሉ ይሆናል። ቂምና ቁርሾ ምን ያደርጋል? ምንም የሚፈይደው ነገር የለም። ይኸውልህ ፍቅር በልብህ አለ፣ አይንህ ይገለጣል። የዛ ጊዜ ግራ ጎንህን ትፈልጋለህ። በግራ ጎንህ መሃል ደግሞ የምትፈልጋት ስትገባ ሁሉ ነገር የተሳካ ይሆናል።
እናንተ ከተፈጥሮ ውጭ እንሆናለን ብላችሁ ፎገላችሁ። በጣም ያ ምን ያመጣል? ጭቅጭቅ ያመጣል። እነዚህ ያመጣል። ቤት ውስጥ ፍቅር ተሌለ ደግሞ ደጅ ፍቅር የለም። ገባ? ምንድን ነው የሚያስፈራችሁ? አግብቶ ትዳር ይዞ መኖር ምንም እኮ የሚያስፈራ ነገር የለውም። አታይም እንደ ሰማይ ወፎች ያርዛሉ፣ ያጭዳሉ፣ ምንም ግን በልተው ሲዘምሩለት ይውላሉ አይደለ? አቦይ ደግሞ አሁን የማይገናኙ ወሬ ያወራሉ። ስለ ትዳር ምናምን ማን አወራ? ስማ ኮሌጅና ዩኒቨርሲቲ ገብቶ ብቻ መማር እውቀት አይሆንም። ይኸውልህ ህይወት መኖር ራሱ እውቀት ነው። አሁን አንተ የምትለው ጠፋኝ፣ እኔ ጠፋኝ አልጠፋኝም፣ አውቀዋለሁ። መፍትሄው ግን አሁን የምነግርህ ብቻ ነው። እንዴ በደስታ ለመኖር እኮ ካፒታል እኮ አያስፈልገው። በደስታ ለመኖር የሚያስፈልገው ምንድን ነው? አንደኛ ጤና፣ ሁለት እሱ ባለቤቱ የፈቀደልን የግራ ጎንህን ማግኘት፣ ከዛስ በኋላ ሀብት ብቻ ሳይሆን ልጅ ማፍራት። እነዚህ ናቸው የሚጠቅሙት። ኑሮን አትፍሩት። በቀላሉ ታሸንፉት የምትችሉት ኑሮን ስትኖሩት ነው። ገባህ? እኔ አልችልዎትም። ንግግሮትን ቢሆን ምንም አይገባኝም። ኧረ ተው አማርኛው። አዎ ወይስ ጥሩ ነው። ግን አሁን ድመት ነፍሴ ውጣ ነፍሴ እንዳወጣው። ኧረ እነዚህ ልጆች አሳሳች ናቸው። አሳሳች፣ የሰው አሳሳች። ፈጣሪ ይቅር በለኝ፣ ነፍሱን አታውጣብኝ። ወይ ታዲያ መቼም እርግጠኛ ነኝ የዛሬው ልመኔን ያካተተ ነው። ወይ ደግሞ ያችን ሴት አይታታለ? ተይኝ እባክሽ። ከሙት መንፈስ ጋር ነው ስታገል ያደርኩት። ማለት እንጃ አላደል። አንዳንድ ጊዜ የሆነን ሰው ተወጅና ልብሽ ውስጥ የሆነ ቦታ ትሰጪዋለሽ። ከዛ ከፈቀድሽለት ወሰን አልፎ የራሱን ድንበር ያበጅ። ከዛ መልሰሽ ቦታው ለማስቀመጥ ደግሞ ይከብድሽ። ቆይ ምንም ሊገባኝ አልቻለም። ይኸውልሽ እሱም መቋቋም አቅቶሽ ትገይና ትታዩና ልብሽ ውስጥ የሆነ ቦታ ላይ ታስቀምጫዋለሽ። የሆነ ጥግ ወስደሽ ትቀብሪዋለሽ። ግን እስከ መቼ? ይሙት አይሙት ተመልሶ ይምጣ አይምጣ የምታውቂው ነገር የለም። በቃ አይደል ሁሉንም ነገር እርግፍ አድርገሽ በተውሽበት ሰላማዊ ህይወት በኖርሽበት የሆነ አጋጣሚ ተራ ወሬ አስነስቶት ከፊትሽ ይመጣል። አለው ብሎ ይሟገትሻል። አለ አይደል? በቃ እኔ ረፍትና ሰላም ይነስቶኛል። ረፍትና ሰላም ይነሳሻል። ምን አባሽ እያወራሽ እንደሆነ ታውቆሻል? እንዴት ቃሉ ስለቀለለሽ ብቻ ትቻለሁ ተወኝ ትይኛለሽ? እንደማንም ሴት ሳልነግርህ መሄድ ትችል ነበር፣ ግን ሌላ ጉዳት ልጎዳህ አልፈለኩም። ሳሚ አፈቅርሃለሁ። በቃ ማቆም አለብን። ዳግመኛ ወደ አንተ ህይወት ተመልሼ አልመጣም። እሺ እኔም ሁለተኛ ወደ ህይወት የተመለሰሽ እንድትመጪ አልፈልግም። ከዚህ በኋላም ደግሜ ያላገኝሽም። ለአንዴና ለመጨረሻ ጊዜ ግን በምን ምክንያት ትተሽኝ እንደምትሄጂ ንገሪኝ። እሱ የራሴ ምክንያት ነው። እባክህ አታስጨንቀኝ። እሺ መሄድ ትችያለሽ። ሂጂ ወደዛ አልኩሽ እኮ ውጪልኝ። ተረጋጋ። ይቅርታ ረበሽኩሽ። ልነሳና ስራ ልግባ። እረስቼው እዩ ቡና ብሎኝ ነበር እኮ። ወይ በቃ እሱን ይዤ ልምጣ። በቃ ይዘሽለት ስንት ዶላር ቆጠረ ነው? በሰዓት ወለዱ ስንት ነው ታውቃለህ? በይ እሱን የሚያውቀው ሳሚ ነው። እየሰማት ነው።
በሰዓት ወለዳለሁ ትላለች። መውለድ እንዴ? መውለድ መዋለድ ውስጥ ገባችሁ? በዚህ ፍጥነት ለአንሶላ ደረሳችሁ? ኧረ ቀስ ወንድሜ፣ ስትጣደፍ እንቅፋት ይገልሃል። ተው ቀስ። ማለትማ ወንድና ሴት አንሶላ ውስጥ ገብተው በሚያደርጉት መስተጋብር ነው መውለድና መዋለድ የሚነሳው ብዬ ነው። እና በተሰቀለው አንቺና እሱ አንሶላ ውስጥ ገብታችሁ ሳላችሁ ወይ ነው ጥያቄ። እረስ ያስጠላ ባለጌ አይ እንጂ ያወራ ነው ባለጌ ዘንድሮ። መውለድ መዋለዱን ትተሽ ነገውን ስለሆነ አታገኝንም። ገንዘብሽን ውሰች። እናታሽ ያናድ እኔ ውጭ ሲመጣ ግራ ነው ግብት የሚለኝ። ያው ስራ እንዳልወጣ እናንተ የላችሁም፣ ሌላ ምግብ አባሱ የለም። ብቻ ወደ አይሰሩም እንደዛ እንትን አንሶላ። ለማንኛውም ችግር የለውም። የሚደብርሽ ከሆነ እኮ እኛ ጋር መተሽ እኮ ጃምቦ ነገር ምንም መገላመጥ እኮ አያስፈልገውም። አይ በላት ካልሆነ ለአንተ ብዬ ነበረ። አይ ችግር የለውም። ካልነበረው መምጣት ትችያለሽ ማለት ነው። ባንዳ ስለዚህ ጋባዥ ነኝ። በያንቺ ደግሞ አርፈሽ ቁጭ በይ። አንድ ቀን ጋብዘሽ ቋሚ ተጋባዥ ልትሆኚ ይሄንን ብዙ ጊዜ አልፈናል። እናቴ ፈጭ አድርጌ ጋብዝሻለሁ። አሁን ይቺ አንተ እንደሆነ አልቅብም። በል በቃ ተው፣ ነገ እደውላለሁ። ደውይለት። አዋርደኛል አቀርቅር። እሷ በገዛ ቤት ምንቅር እያለች ትሄዳለህ። ደገፍ አድርገህ ጥጋት ታስይዛት። ተጫውቺ የኔ ተወዳጅ ሳታናግረኝ ብታይ እንቅልፍ እንኳን አይወስዳትም ነበር። አሁንማ ጭራሽ የምታሳሳ ልጅ ሆናለች። ወይ ግን ታድለሽ። ልክ ነሽ። አሁንማ አባቷን የምታቅፍበት ጊዜ እየተቃረበ ነው። ማለት ያልሽኝን ልጅሽን አባት ነው እንደምታገቢው? ቆይታ አገኘሽ ማለት እንዴት ይሻለ? ልጅ እንዳለው ነግረሽ ነው? ልጄማ የመጨረሻ መደራደሪያ ናት። እሷን ብሎ ሳይሆን እኔን ብሎ እንዲመጣ ነው የምፈልገው። እና እሺ የሚል ይመስልሻል? በውድም በግድም ያገባኛል። ታውቂያለሽ፣ አስወልዶኛል። ወደደም ጠላም የልጅ አባት ነው። እንደማንም በነበር የሚቀር ባሌ እንዲሆን አልፈቅድለትም። ተረጋጊ ናት። ቆይ ሙዚቃውን አልወደድሽው? ዛሬ ደግሞ አየሩ ደስ ስለሚል ብትን እንድንል ነው እንፈልገው። በዛ ላይ ደግሞ እኔ ደስ ብሎኛል። እሺ አሁን ስላንቺ አጫውችኝ። ዮባ አንተ ስተነሳ ብቻ ልትታጠበው። ፈረንጆች እኮ ሲተኙ ይታጠባሉ። ከና መድለጥ በላ አንተ አንሶላ ቆሽሽ። ስማ ደግሞ ያቺ ልጅ ቆያችን ባለቡና ልታገኛት ነው? ልናገኛት ምን ነው ነገርኩ። እኔ በዚህ ሰዓት ማንንም መልመድ መቅረብም አልፈልግም። አንተ ግን ደስ ብሎኛል። ወዴት ስታሽኮረምም የምትውለው አንተ አይደል እንዴ? ደግሞ እኔ በዛ መልኩ አይቼው አይደል? ጥሩ ሴት ናት፣ እናውቃታለን። በዛ ላይ እኔ መሰለ መልክና ቁመና ይዛ ስርዓት መርጥን። ስለዚህ አብራም ብትሆን ብዬ ነው። ደግሞ ታውቃለህ፣ ጧት ጭንቅ ያለኝን ነገር ተንፈሽላት እልል አለኝ። ያ ማለት አባዬ እንዳሉት ልብን በንጹህ ልብ የማከም ሙከራ ልትጀምረው ማለት? አንተ ልጅ እኔ አንድም በጎ መሆኗን ሁለትም እኛን ለመቅረብ ያላትን ፍላጎት አይቼ ነው። ደግሞ ጓደኛችን መሆን ትችላለች አይመስልህ? ልክ ነህ። ህልምህን እውን ለማድረግ ብለህ ከሆነ እንዳታስበው፣ የሰው ትጎዳለህ። አሃ ፈስ ያለበት ዝላይ አይችልም አሉ። ምን ማለት ነው? ስለ ፈስ እኔ ለአንተ ልንገርህ። የፈስ ሊቅ አይደለህ እንዴ አንተ? ታንዛርጠው የለ እንዴ? ፈስ መልኩ ማንን ይመስላል ቢሉኝ እኮ እኔ ዮባን ነው የምለው። አንተ ፈስ ከለር። ቆይ ግን ምን ያህል ደሃ ቢሆን ነው
ሴትና ትዳርን እንደዚህ የሚፈራው? አላቅለትም ባክሽ። ግን ሁሉም ወንዶች ትዳርን የሚፈሩት በኑሮ ውድነት ምክንያት ነው። ታዲያ ምን ችግር አለ ብለሽ ነው? ለፍተን ጥረን አብረን እናድጋለን አትይም ነበር? ባክሽ ሳስበው ሌላ ችግር ሳይኖርባቸው አይቀርም። ምክንያቱም የሚያፈቅርሽ ሰው አንቺን ለማግኘት ምንም ነገር ለማድረግ ጊዜና ቦታ አይፈልግም። ይኸውልሽ ጓደኛዬ፣ ሴቶችም ሆነ ወንዶች ትዳርን የሚፈሩት ያችን ዝለላ ለማቆም ነው። ደግሞ ይኸውልሽ በከተማ ሁሉ የሚታየው ወጣት ቁንጅናው ልብ ያቀልጣል። ስለዚህ የቱን መርጠሽ የቱን ትተያለሽ? ቆይ ታዲያ አንቺ ሁሉንም ነገር ተሽለምን ወደ ድሮ ተመለሽ? አይሽ ከፍቅር የሚበልጥ ምንም ነገር የለም። ግን ሰው ያንን ማገናዘብ ስላቃተው ነው። ፍቅር ካለ ሁሉም ነገር አለ። አንቺም ደግሞ ፍቅር ስላለሽ ሁሉንም የድሮ ደስታሽን መልሰሽ ታገኛለሽ። ርቺ እንዴት ነሽ? ደህና ነሽ? አለን እንዴት ነሽ? ደህና ነኝ። በተረፈ እንዴት ነሽ? እቺን ደግሞ ቆንጆ ጌታ መጣሻት። እንግዲህ ጓደኛዬ ነች። ደህና ናችሁ? ተሻል ግን አንቺ የመጣው ነው ስራ ነው። እሺ ቆንጆ በጣም ምን ይጨናል? ዛሬ በኔ ግብዣ ነግሬሻለሁ። በዛብኝ። አረፊ ዛሬ በኔ ግብዣ እውነት? እሺ ርቺ እሺ ጩሪን አንተ ትመጣለች። ትመጣለች አይገልጾም እኮ አንተ እንዴ ይዛ ጩሪን አሸዋ ራሱ ይሄ በረሃ የጠበጠበው አሸዋ ራሱ እንዳይመጥ። ኧረ እሱ ቢመጥም ያንጠባጥባል እንዴ? ምን ቆይ ምን ይሄ ሁሉ አልችናሽም ለማለት ነው? ኧረ በእናታችሁ ፈርቼ እኮ ነው። አሸናኝ አንቺ ልጅ ቡና ስትሸጪና ስትለጥጪ ትለያለች ልበል? አሸናልኝ እባክህ። ደገመው። በይ ተነሽ ላሸናሽ። ታዲያ ውጭ ቆመ። እሺ እኔ ምለው ግን ቦታው ያን ያህል አዋጭ ነው ልሻ? ምን ነው ባያዋጣኝ ሞክስ መስሎ ነው? እስኪ ታዩስ አሁን ቡናው መጣፈጡን አለ መጣፈጡን አውቆ ነው ሰው መሰስ እያለ የሚገባው ብሎ ነው። አልቀረብህም። ምን አሁን ቡና ሸጣፍጥም ለማለት ነው? እኔ አላልኩም። ታገኛታለህ። ገንዘቤን ይጭነቀው ወደሽ ሳይሆን በግድሽ አክተኛ ወፍር እያልኩ ምታጠጨኝ እንዴ? ዝም ትላለህ እንዴ? ራስ አስጀምረህ ታሰድበኛለህ? በእርግጥ ልክ ነው። ቆንጅዬ ነሽ። አንዱ የገቢ ምንጭሽም እሱ ሊሆን ይችላል። ማለት ያው መጠጣት የማይፈልግ ሰውም አንቺን ሲያይሽ ጎራ ብሎ መጠጣቱ አይቀርም። በዛ ላይ ደግሞ ቡናሽም ጥዑም ነው። ምን አንተ ብትሆን ጎራ ብለህ ትጠጣ ነበር? ጎራ ትላለህ አትልም? እሳት እንዳሉት ሰው ነው መሰስ ብሎ የሚገባው እንዴ? ኤልሽ በመጀመሪያ ደረጃ ቦታውን እንደዛ አፈጣጥኖ አጣዳድፎ ሲጨርስልሽ አጠረጥሪም እንዴ? ያየውን አይቶ እኮ ነው ረቺ ምስኪን እስክትሰከን ነው። ሰላም ምን የምረዳሽ ነገር አለ? ቤት ማለት የሚከራይ ቤት ፈልጌ እዚህ ሆነብኝና እዚህ ሰፈር ምን ለመስራት ፈልገሽ? ቡና ጠጡ? አዎ ቡና ለመስራት። በነገር ላይ በጣም ባለሙያ ነኝ። እንደውም አንተ ራስህ የኔን ቡና ከቀመስከው ከኔ ውጭ የትም ሄዳ ጠጣ። አሪፍ ነው። ቡና ለመጠጣት ብዙ ቦታ ሄደን ደውለን ምናምን ነበር።
አሁን ግን አንቺ እዚህ ካለሽ በቅርብ ይሆናል፣ እንገባለን፣ እንወጣለን። ለማንኛውም ውድ ካልሆነብሽ እስኪ የማውቀው አሪፍ ደላላ አለ፣ እሱ ጋር ልደውልለት። ወዴት ነው? የአንድ ሲኒ ሂሳብ እያሰላሽ ነው አይደል? ግን አልመለስክልኝም እኮ። አንተ ብትሆን ጎራ ብለህ ቡና አጣጭ ትሆን ነበር። አዎ፣ ምክንያቱም እኔ ካንቺ ቀድሜ የማስተውለው ቡና ጠጡ መሆኑን ነው። እኔ ደግሞ ቡና በጣም እወዳለሁ። ጥያቄው ላይ ግን ቡና ማጠጣ ቢሆን እንኳን የሚል ነገር አለው አይደል እንዴ? ምናልባት ቡና ባልወድ እንኳን በተቃራኒ ሌላም የምወደው ነገር ይኖራል ማለት ነው። መቼም በሱ አትደራደርም። ከልጅነቱ ነው ዳቦ ይወዳል አይደለም? በሻይ እየነከረ። እሺ ምን አይነቶች ናችሁ? በእግዚአብሔር ባለጌ። ወይ ወደ ምን መጣው የኔ እናት መጣው። ውይ ይቅርታ አድርጉልኝ፣ በእናታችሁ መሄድ አለብኝ። ምንድነው? በእናታችሁ ይቅርታ፣ በጣም ይቅርታ። ፕሮግራም ይሄ አልነበረም፣ ግን የግድ መሄድ ስላለብኝ ነው። እናንተ መቀጠል ትችላላችሁ። በቻው። እያየሁ ነው። ቆይቺ ሴትዮ ቡና ነው ውስኪ ነው የምትሸጠው? ምናልባት አለች ያልናትን ሴትነት። ልክ ነህ። እንደዛማ ሊሆን ይችላል። የሆነ ከፍ ብላ ነገር ትበራለች እንዴ? አዎ፣ የጀበና ቡና የሚሸጥበት እኮ አይመስልም እኮ፣ ላውንጅ እኮ ነው የሚመስለው። ትልልቅ መኪናና ጎንበስ ያሉ ሽማግሌዎች እኮ ሹልክ እያሉ ነው የሚገቡት። አይገርምም? እኔ ራሱ ገና ለቡና ነው ቤቱን የፈለኩት ስትለኝ ጠርጥሬያታለሁ። ምናልባት ቡና ይሆናል ቅጽል ስሙ። የጉዳዩ ለቡና ነው ስትል አንተ ለቡና መስሎ ነው። ለቡና ይሆናል። ቆይ ግን አንተ ምንድነው እንዲህ ሆሆ ያረገ? ምን አበሳጫል እንዴ? እንዴት አልናደድም? በአንተ የተነሳ እኮ ነው ከእንደዚች አይነት ሴት ጋር ቁጭ ብዬ እየጠጣሁ ያለሁት። አሃ ነው። ጥሩ። አሁን ይችን ብር ይዘን ወተን ደህና ቤት አንጠጣም? ወደ ላይም ቢሆን በትነን እንጨርሰው እንጂ ይሄ ብር ኪሳችን ማደር የለበትም። በረከት የለውም የሽማግሌ ላም። ምንድነው የኔ ፍቅር? ምን ሆንሽብኝ? ከሴት ጋር አዩት። በጣም ቆንጆና የምታምር ሴት ክንዱ ስር ተለጥፋ። ያ ማለት ምን ማለት እንደሆነ ታውቂያለሽ? ሰው አለው፣ ፍቅረኛ አለው፣ ሚስት አለው ማለት እኮ ነው። እሺ እኔማ ተረጋጊሽ። እሺ ምንም ነገር ይሁን ተረጋግተን አውርተንበት እንወስናለን። አባዬ በጣም የደበራቸው አብሶ ከሌላ ሰው ጋር እንደነበርክ ስነግራቸው ፎክረውባል። ምናልባት እሷም ይሄን ህይወት ፈልጋ ይሆን ትታኝለችው። አሁን ስለሱ ለምን ታስባለህ? በቃ መተው አለብህ እንዴ? ታውቃለህ፣ አንድን ሰው በበርካታ ምክንያት ልትወት ትችላለህ። ግን ምክንያቱን ለልብ ስትነግረው በቃ አበቃ። እንዴ ልቤ ቂል እያለኝ እስከ መቼ ድረስ ነው የምኖረው? ቢያንስ ትታኝ ሄደችበትን ምክንያት ልትነግረኝ ይገባ ነበር። ዋናው ምክንያቷ ሳይሆን ፍላጎቷ ነው ሳሚ። በቃ ልትወው ፈልጋ ነበር፣ ተወች። የተረሳ ታሪክ መቀስቀስ ሌላ ቁስል ሊሰጠን ይችላል። ከዚህ በኋላ ስላናነሳው ቃል ተግባብተን የለ እንዴ? ዳርሽ ለለምሽ ጓደኛ አንቺን አጥቶ መኖር አይችልም። እኔ ደግሞ ያን ማየት አልችልም። አዝናለሁ። ሁሉም ጥፋት የኔ ነው። ያን ማዳፈን የምችለው ደግሞ በመራቅ ነው። በመኖሬ ከዚህ በኋላ እንዲጎዳ አልፈልግም። ዮባ አዝናለሁ። አንተ ምክር ነው። ቁርሴ ቆንጆ ነበር። እኔ ብዙም አልችልበትም፣ ግን ያው ሰራተኛዋን ከምንጠብቃት ብዬ ነው። በጣም ነው የሚጣፍጠው ጓደኛዬ።
አስጨነቅኩሽ አይደል? መቼም ልጅ ለምን እንዳራኳት ይገባሻል። ለአመታት እንደዚህ ሆኜ ነበር የኖርኩት። ቆይ ለምን ፊት ለፊት ሄደን አናወራው? ያለበትን የምታውቂ ከሆነ ለምን ማውራቱን ፈራሽ? አልችልም። አይናኑን እያየሁት ማውራት አልችልም። ሁሉንም ትዝታዎችን ገድዬ መኖር የምችል መስሎኝ ነበር። ግን እሷ መጣች፣ የእሱ ልጅ። ታዲያ እንዴት ልረሳው እችላለሁ? አይኖቿ ውስጥ አይኖቿ አሉ፣ ከናፈሮቿ፣ ጸጉሮቿ፣ ጥርሶቿ ሁሉም እኮ እሱን የሚያስታውሱ ናቸው። ታዲያ እንዴት አድርጌ እረሳዋለሁ? እሺ ቆይ ምንድነው ማድረግ ያለብን? እኔ ምን ልረዳሽ እችላለሁ? ሁሉም በቅድ እየሄደ ነው። በሰላም የፈጠረውን ቤተሰብ ይቀላቀላል። ሳይወድ በግዱ ባል ይሆነኛል፣ ለልጄም አባት። እሺ ተረጋጊ። ያሰብሽውን ሁሉ ነገር ማድረግ የምችው አንቺ ስትረጋጊ ነው። በይ አሁን እኔ ቆንጆ ነኝ፣ ወደ ስራ መሄድ አለብኝ። ቆይሽ አንቺ መቼ ነው የምታስተዋውቂ? ቡና መጠጣት ስትጀምሪ። ይኸውልሽ አሁን ሁሉም ነገር ጨርሻለሁ። በቅርቡ ሳሎን ውስጥ ደቅ ብሎ ነው የምታገኝ። እንደመልስልሽ ታዝዤ ነው። ምን ተፈጥሮ ነው? ምን ማታ አንቺ ከወጣሽ በኋላ ቁጭ ብለን አሰብን፣ እንዴት አንዲት ቡና ነግዳ የምታድር ሴት ይህንን ሁሉ ብር በሞቅታ ካልሆነ ልትከፍል ትችላለች ብለን ስናስብ ተው ነው ሂሳቡን እኔ ነኝ የዘጋሁት። ቡና እንዳይቆይ እሺ። እናት ወርቁን ቀስ ለሜዳሊያ ነው እንደምሮጪው ብቻችሁን ይሻላል። ሰላም ሰላም። እና ደረሰው ምን ግብዣ ይነቃችሁት ነው ወይስ አንድ ቡና ቸርቻሪ ሴት 5000 ብር አውጥታ መዝናናት አትችልም ብላችሁ? የቤት ኪራይሽ ብዙ ነው፣ በዛ ላይ ኑሮ አለ። ካንቺኛ ሳንሻል አንቀርም። ወጥተን ተዝናንተን ቢሆን ብሩን ለማጥፋት በጣም ቀላል ነው። አጥፍተው ነው ነበር የምንገባው። ስለ ግብዣሽ ግን በጣም እናመሰግናለን። ስላሰብክልኝ በጣም ነው የማመሰግነው። ያው የቤተሰብ ምናምን ውስጥ ገብቶልኝ ነው እንጂ ልክ ነህ፣ ትንሽ ይከብደኛል። እሱም ቢሆን የተሻለ ነገር ለመሞከር ይጠቅምሻል። ስለ ግብዣው ግን በጣም እናመሰግናለን። ደግሞ ቡናው በቂ በልበል። ስራ ነው ሰውዬ። ለማንኛውም ቡናውን ይዤ ልምጣ። ወንድሜ ችልጅማ ጠብ ብላለች። ጭራሽ የሴት ልጅን ልብ በአይኔ አይቻቀዋለሁ እያልከኝ ነው? ወደ ተጠራጠራለህ እንዴ? የሴት ልጅ ልብ መልኩን ቀይ ነው ጸይም ነው ላለው እንደዚህ እንደ በግ ደሞን ገለጥ አድርጌ ሸርፏል አልሸረፈም ብዬ የማረጋግጥ ሰው ነኝ። ኤክስፐርት። ይኸውልህ አባቴ በጣም ብዙ ተመራማሪ ሞክሮ ይህን ነገር ማወቅ አልቻለም። አልደረሰበትም በሚል ነው ሴቶቹን ኩፍስ እያሉ ልባቸውን ወደዚህ ጋርባው በዚህ ጋር ነው። እኔ ነኝ ቦታው ልባቸው። ቆይ ስለ ገንዘቡ ምን አለች? ልጅቷን በተሳሳተ መንገድ ሳንረዳት አንቀርም። እንዴት? የውርስ ገንዘብ ሳይገባላት አይቀር። ሆፕ አተ እና አሁን የሆነች ድግስ ነገር ደግሰን ይቅርታን ጠይቃት ልትይ ነው? እሺ እንጠይቃታለን፣ እንጠጣለን። እንኳን ብለኸኝ። ግን ጣታችሁ አላ እኔ ጣት ይኸው የእሱ ነው እንደዚህ ቻለች። በኋላ በእኔ ሰበብ እንዳታረጉ። የእውነት ባለሙያ ነሽ። እንደዚህ አይነት ሴት ነው ቤታችን ውስጥ የጎደለችው። ይጣፍጥልሽ የተባለች እንዴ እናጥለፉኛ? እንደውም ለአንዳችሁ ሆናለሁ። ምን ሚስት አራሽ እንዳጨርሹ ሚስት አየህ፣ እቺ እንደ ቀልድ ቡና ጠጪ ብለን ቤት ብንጠራት አትወጣም። ሚስት ነኝ ነው የምትለው። ኮሌታችንን ይዛልኝ ነው የምትለው። ፈጣሪ ያተረፈን። እንግዲህ ተወጪው
የኛ ቤት ሚስትና ኮት በ40 ዓመት ብላ ራሷን ካገለለች ትንሽ ቆይታለች። ስለዚህ 40 ዓመት ይቆያል እያልከኝ ነው? በይ እንከባበር። እድሜና ገንዘብ ቁጥሩ ይሄ ነው ተብሎ አይነገርም። አካባቢው ነው የሚነገረው። እኔ እንዴት ተወለድክ አትሉኝ? ጃንሆይን ታውቂያቸዋለሽ? በጃንሆይ ጊዜ ነው። ጃንሆይ አንድ ትልቅ ጉዳይ አለኝ፣ አንድም ኢትዮጵያዊ ቤቱ እንዳይቀር ብለው አዋጅ አውጃሉ። ከዛ ይለፈፋል፣ ይጠራል፣ ህዝቡ ከያለበት እየተመመ ወደ ጃንሆይ ስብሰባ ቦታ ይሄዳል። ከዛ የዛ ሰዓት ማዘር የደረሰች ነፍሰ ጡር ነበረች። እኔ ከፊት ጉብ ብዬልሻለሁ አጅሬ። ከዛ ጃንሆይ ጠርተውማ አልቀርም፣ ትልቅ ጥሪ ነው፣ በኋላ ቢወቅሱኝስ ብላ እኔን እንደዚሁ እንዳንከበከበች ወደ ስብሰባው ቦታ ትሄዳለች። እንደዚህ እያለች ማለት ነው። የግዷን ደርሳ ቦታዋን ይዛው ቁጭ ትላለች። ሲባል ምንድን ነው ብዬ ውስጥ እሰማለሁ። እኛ ኢትዮጵያውያን ሲሉ ጆሮዬ ውስጥ ድምጻቸው ትልቅ አይደል? ከዛ ለማየት በጣም ነው የጓጓሁት። ብቅ ስል ማዘር ግባ ትለኛለች፣ ብቅ ስል ግባ ትለኛለች። እንደምንም ብዬ ብቅ ስል ከጃንሆይ ጋር አይን ላይ እኔ አይን እፈራለሁ። ሰበር አድርጌ ተመልሼ ልገባ ስል ታዩ እኛን ለማየት ጓጉቷልና ታግሏልና ሳምሶን ብለነዋል አሉ። እኛ አይደል የሚሉት ጃንሆይ። ከዛ ያ ሁሉ ህዝብ በልልታ ተቀብሎኝ ወጥቼ ከጎን ዱቅ የጃንሆይን ስብሰባ ሙሉውን ፉት አድርጌ ነው ከእናቴ ጋር የተመለስኩት። እረፉት። ስለዚህ እድሜ ነገር ከይ ማለት ነው? አይ በቀጥታ ልናገርም አልኩ እኮ። ስብሰባው ላይ የነበረ ሰው ፈልጊና ይነግርሻል። በይ እንዳንሽብን እንዴ ትሸኙኛላችሁ? ትሸኙኛላችሁ እኔን ጨምሮ ወይስ እንደዚህ እንሂዳ? ጋሼ ምድራን ቡላም ተቆጨ የለንም በሚል ብቻ ማምሸቱን ልማድ አደረጋችሁት አይደል? መኮረፉ ነው። ይልጋሽ ልንገርማ እዮብን አንዲት ቆንጆዬ ልጅ እያጠመደችው ተል ወሽካታ የኔ ልጅ ያጠመዳል እንጂ አይጠመድም። እውነት ነው እንዴ አንተ? አሬ ዝም ብሎ ነው ተረት የሚያወራው እኮ። ስራ ቦታችን በር ላይ ያለች ጓደኛችን ነች። አረ እንዴት ነው? ቆንጆ ነች? ቆንጆ ነች። አይ ቆንጆ ነች አለ። እንግዲያው ጊዜ መግደል የማያስፈልጋ በቃ አንድ ሁለት ሰው ላይ ያዝና ሽምግልና ልሂድ አይሻልም? ለምን ምን ሽማግሌ ያልኳት የት ውሮ ላይ አንተ እድሜ ይጠር ይከሲ ወይ ተቆይ አንተ ቁጭ በል እፈልጋለሁ። ይሄ እንዲያው ርኩስ ይኸውልህ ዮባ ቅድም አንድ የሆነ ሰውዬ በራን ኮክቶ መጥቶ ነበረ። እንዴ ማን ነው ያውቁታል? ቆይ ረጋ በል ነገር ረጋ ሲሉ ነው ጥሩ የሚሆነው። ጋሼ ንግግሮት እኮ ጭንቀት ስላለው ነው። እንዴ እኔም ቢጨንቀኝ እኮ ነው ወድጄ መሰለኝ። እሺ ምንድነው ጉዳዩ? ጉዳዩ እስካንተ ነው። ማን ነው?
እንዴ ይሄማ ምርጥ የህንድ ፊልም አይደል እንደ የለየለት የህንድ ፊልም። በዚህ አይነት እኮ የኔ ህልም ታሪኩ ሲነጻጸር እኮ ከዚህ ጋር ሲሳይ ነው። እያየህ አይደለም እንዴ ልጄ ተጨንቋል እኮ። አይ እና እንዲህ አይነት አድቬንቸር ነገሮት ጋሼ እንዲፈነጥዝ ነበር የፈለጉት። እኔ ምን ላድርግ? በጋንግስተር እንዲታጅበ ወደ ጋብቻ ስትሄድ ድምጼን ሰለል አድርጌ ልበል እንጂ የማጨብጨበው ነው ከየት ይመጣል? እሸኛለሁ እንዲህ ያልኩ ምን ያንበቀብቃል? እንግዲህ የማንም ማሰሮ መጥቶ በደነፋ ቁጥር ምን ይመጣ መሰለህ? ህግ ያለበት ሀገር እኮ ነው ያለነው። ህግ እዚህ ሀገር ብቅ ያው አሁን የሚሻለው ልንገርህ፣ የልጅቷን አድራሻ ፈልጎ መፍትሄ ማፈላለግ ነው የመጀመሪያው። ገባ? አዎ ድሮስ ዛሬ ልጅ ፈን የማይለጁ ልጆች ፍቅር ብላችሁ ታስጀምሩና ኮርኮራችሁ ሳቃቸውን ሳይጨርሱ እንባ በእንባ ታደርጓቸዋላችሁ። የዚህ ጊዜ ደግሞ የሰው እንባ እንዲህ ጠብ ብሎ አይቀርም። በዋዛ መዘዙ ብዙ ነው። መዘዝ አንተ ወይኔ እንግዲህ በቃ ጋሼ እንወደውታለን። አብረን የነበረብን ጊዜ መልካም ነው። እንደ ተከራይ ሳይሆን እንደ ልጅ ነው። ግን ወይኔ ምንድን ነው የምለው፣ በቃ ጋሼ አካባቢ መቀየር ሳይኖርብን አይቀርም። እንልቀቃ ይመጡብናል። ከእሱ ጋር ከቂጡ ስንጦለጦል እኔም አብሬ ታግቼ እኮ መግባቴ እኮ ነው። የፈረቃ ትዳር በእኛ ይጀመር ጋሼ። ታናሽ እህት ካለቻት እንደ ስጦታ ዕቃ ነው ወስደው የሚሰጡኝ። እኔን ተጠቀምብኝ። ሰውየውን አውቄዋለሁ ጋሼ፣ ምንም አያሳስበውት። እናንተ ደህና ደሩ። ሁሉን ነገር አጣርቼ ልርስበታለሁ። ተረጋግተህ አስብበት። ቀድማ አታስተካክልና አሁን አስተካክለዋለሁ ብሎ መፈጫ ጋሼ። እንግዲህ በሌሊትም ከሄድን ቻው፣ በሌሊት ከሄድን ካልተገናኘን ቻው። አንተ ይሄ ዲያብሎስ እንዲህ መጫወቻውን ይልቀር ና ጨርሰው ና ግደለው ና ንገረኝ። ምን ነው? እራሷ ናት ያገባት ሴት ናት ልታስገድል የምትፈልገው። እንዴት አወቅ? ፊቷን ለየው? አይ አላስታውስም አለየኋትም። አላቅም። ግን ልጁም ራሱ የቱ ማን ነው? ሁሌ እንድትገደል የሚያደርገው ነው። እሱን ማይተዋል? ፊቱን ለየው? አላቅም። ብቻ ዛሬ እሱ ራሱ ነው ከሌላው ጊዜ ለየት ባለ ስሜት ሊገል የመጣው። እንጃ እዮባ፣ ይህንን ህልም እንደ ሁልጊዜው ተራ ነው ብለን ማለፍ የለብንም። የሆነ ከበድ ያለ ጉዳይ ሳይኖረው አይቀርም። ምን አለበት እሺ ብለህም በሚያቅሰው ብናስፈታው? የሆነ ቁም ነገር ሊኖረው ይችላል። እዮ በቃሽ፣ ስራ መሄድ አለብኝ። ወደ ስራ እንሂድ አትልም እንዴ? ልሂድ። ምንድን ነው እዮባ? እኔ እየጨነቀኝ ነው። ወይኔ ኦሞ ጉዳይም አለ። በስመ አብ ወወልድ ወመንፈስ ቅዱስ። ሰላም አይደለሽም ጀሪ? ወደደም ጠላም አገባዋለሁ። ሪች እኔን እንዲጠላኝና እንዳይወደኝ ያደረገችውን ሴት እኔ እንደደሞት አድምቼ ወግቼ ገላታለሁ። እሺ ተረጋጊ። ቆይ እሱን አገኘሽው? ልጅቷን አይተሻታል? የት እንዳሉ ደርሰሽበት ነው? ሰዎች የት እንዳለች ደርሰውባታል። ካለችበት ገብተው ፎቶዋን ያመጡልኛል። የገባችበት ገብቼ
መቼም ቢሆን ያ እንዲሆን አልፈቅድላትም። እገላታለሁ። መቼም ብዙ ለታ ለምን እንደዋልኩልህ ዛሬ ገብቷል። ካለህበት ከዚህ የተጎሳቆለ ህይወት ላወጣ እችላለሁ። በዛ ላይ ተወዳት ታፈቅራት የነበረችዋን ተወዳጇን ልጅን ታገባታለህ። አንተም ትልቅ የሥራ አጋሬም ምራቴም ትሆናለህ። እርግጠኛ ነኝ አስበህበታል። ይኸውልህ ልጅ ማንም ተውማን ተያይዛችሁ ገደል መግባት ትችላላችሁ። ሲቀጥል ትላንት ያስቀመጠች ቦታ የምታገኝ ጉቶ አይደለም። ያልገባት ነገር ካለ ትምጣና ሁሉን ነገር አስረዳታለሁ። ከዚህ በኋላ ድርሽ ይችላልው ብትል አዋርዳለሁ። ምርጫ አይደለም ግዴታ ነው። ለምን ይመስላል ስም ማን እንደሆነ እንኳን ሳላቅ መጥቼ ዝቅ ያልኩልህ? ክብሬ ቢያስጨንቀኝ ገና ያኔ ልጄን የነካት ጊዜ ነበር እጄም ቆርጬ የምቀብርልህ። ለልጄ ደስታ ሟች ነኝ። ያንን በተቃራኒው ከመለስኩ አትጠራጠር፣ ቀብረሃለሁ። ማን መሆኗ ካሳሰበህ አይ የለም ጋሼ፣ እኔ ከእናንተ አላቅም፣ ግን ፕላን ቢ ያስፈልጋል። አንድ ፕሮጀክት ሲያዝ ኤ አለ አይደለ? ቢ ከጎን ያስፈልጋል። መልከኛው ቢቀር ጠባይኛው ደግሞ ተቀባይነት ማግኘት አለበት አይደል? ልጆትን አሳምኗት ለምን ይጨነቃሉ? እሱ ነው ብለው ግግም፣ በቃ እኔም ግግም እላለሁ። ለራሴ ሰርግ ራሴ ሚዜ ሆኜ እየተደለኩ እያገባለታለሁ። እስኪ ፎቶዋ ምን ይመስላል ፉንጋ? ይልቅ ገድዬ ጥዬ ሬሳን ትሰበስባለህ። አባዲና ወረፋ ላሲስ አንተ ህልሜ እውን ሊሆን ነው እንዴ? ተፈታለህ። ይኸው ፈቺው፣ ይኸው ፍቺው ሊቆልፍልኝ ነው። ሪቾ አማን ነው? እሺ ወንድሜ፣ ማነች በእናት እምታስብል እንደ አዝንተኛ? ማናት? እኔ ማላቃት። ሳሚ በእናት ዝም በል፣ ምንም ማውራት አልፈልግም። እሺ እኔ እኮ ዝም ብዬ መገመት እችላለሁ። መቅዲ ብዬ ሪች ብዬ ሶሊያናም ብዬ መገመት እችላለሁ። አሃ አስታወስኳት። እቺ ሁሌ ባለሻሿ ውባንች ናት። አውልቄ ፍቺ አትፍቺ የምትባባሉት ልጅ እሷ ናት። ዘንድሮም ልብን የምትፈታው። በእናትህ ዝም በል። ትወጣለህ ወይስ ልውጣ? እወጣለሁ። ውባንቺ ናት ማለት ነው። ውባንቺ ላይ ሲደርስ ትወጣለህ። እንወጥ ምናምን አልክ። አይ ውባንቺ በሰላም ነው? በጣም ተቋቁረሃል። አዎ ጠቁሬያለሁ ልጅ። ያኔ እንደ ቀልድ የተፈጠረ ችግር ዛሬ ድረስ ተከትሎ ይፋጠጥሻል። ያኔ ፈርተህ የሸሸኸው ችግር? አዎ ያኔ የፈራሁት ግን ደግሞ ከአሁኑ በላይ አልነበረም። እኔ እንጃ። አሁን ግን በጣም ነው የፈራሁት። በጣም። አይዞህ፣ ተረጋጋ። ለሁሉም ነገር መፍትሄ አለው። ከችግሩ በላይ ደግሞ አሁን እንደዚህ መሆን ነው አንተን የሚጎዳው። አይዞህ። ለምን ማድረግ ፈልግሽ? ልጅቷ ልታስተዋውቂ ነው የጠራሻት? አብራይ መሆን እንደፈለገች ነግረሽኛል። ለምን ማድረግ ፈልግሽ? እዩ፣ አዝናለሁ። በቃ ለምን እንዳሰብኩት እንኳን አላውቅም። ሁሉም ሴቶች ካንተ ጋር መሆን ይፈልጋሉ።
ምን አዲስ ነገር አለህ ብዬ ነው። ሞቅ ስላለኝ ነው። ምን አይነት ህሊና ነው ያለሽ? እሱስ እኔስ ምን ሊፈጠር እንደሚችል አስበሽዋል? ጭራሽ ማጣትን ማልፈልገውን ሰው ልትነጥቂኝ። ዘላለሜን ህሊናዬን ልትጎጁ ነው አይደል ልዩ? በጣም ነው ያዘንኩት። በፍጹም ማወቅ የለበትም። በፍጹም እኔ ባጠፋው ጥፋት እሱ መጎዳት የለበትም። እንደማፈቅረው ታውቃለህ። ልክ እኮ ነህ። ስህተቱ የኔ ነው። እባክህ እሱ አውቆ እንዲጠላኝ አታድርግ። እባክህን ትቻያለሽ። ይህን በወድሽ ይዘሽ አብረሽው መሆን ትቻያለሽ። ይህን በወድሽ ይዘሽ መቀጠል ትቻያለሽ። ምን አይነት ችግር እንደገጠመው አላውቅም። ግን እኔ የምናገር ተመሳሳይ ድርጊት ከቻልክ ዛሬ ስሜታችንን ሼር እንደራረግ። በዚህ ሰዓት ከሰው ጋር ታውቁ ሴቶች ምንድን ያልከኝ? ከተከበረ ባለ ሀብት ናት ወደ ቡና ችብቻብ ነዝግ ያለችው ፍቅሬን ለመንጠቅ ነው። ጓደኛዬ አሁን አምጡልኝ! አሁን ከአንድ አምጡልኝ! አሁን ርችዬ ሰላም፣ እንዴት ነሽ? ደህና ነሽ? ጠፋሽ? አለሁ። እንዴት ነሽ? ሰላም ነው። ምነው ሳታሳውቂኝ እንግዳ ዛሬ ይዘሽ በድንገት መጣሽ? እንግዶች ይዤ መጣ። እሺ፣ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ደህና ናችሁ? ተጫወቱ። እሺ። እና የተለመደችውን እሺ። ኮድ አላችሁ? ማናት? የቤቱ ባለቤት ነች። እንዴ እናት? አረ ወይ አንተ ልስቶ እኔ ባለቤት እወዳለሁ። እጣ ክፍሌ ነው ባለቤት ይሆናል። በነገራችሁ ላይ በጣም አሪፍ ጎበዝ ነጋዴ ነች። በጣም ነው የምኮራባት። እሱ ወዳት ምንድነው ግን ያቺ ነገራች እንዴ? ምን ነው ማስልክ ስትይዝ ደግሞ አሉ የሚለው ነገር አለ። ከከባድ ቦታ የሚደወል አንዴ እያለች እኮ የምትወጣው ጊዜ ዝርግዝ። ሰላም ምንድን ነው ጩህ እንጂ ማን ላከው? ወንድም ይቅርታ፣ ይሄ ጥቁር ሰውዬ ያለ ቦታው ነው መጥቶ የተቀላቀለ። ተሳስታ ቦታው ነው የወይዘሮ ራይል ግብዣ ነው። እሺ አተ ምን አንተ ላለው? ኧረ እቺ ሴትዮ ግን የሆነ ታሪክ አላት። የሆነ ማናውቀው ከጀርባዋ ጉድ አለ። እንዴ ማናት? እኔ ምን አቅላለሁ? አንተ ነው ጉያዋን ስትሞቅ ነበር አይደል? ለማንኛውም ነበር እኔ ሞቅኩኝ፣ አንተ ሞቀህ፣ እኔ ነኝ የሚሞቀኝ። እናንተ ደግሞ እስኪ ላድርግህ?
አደከምኩ አይደል? በጣም ይቅርታ። ምንም አይደል። እኔም ቤት ያለሽበት ሁሉ ይተረዳለሁ። እውነት ነው። የነገውን ጨረታ እንዴትም ብለን ማሸነፍ አለብን። ጥሩ፣ በተቻለኝ በሙሉ አግዝሻለሁ። በጣም ጥሩ። ስለዚህ የቻልከውን ነገር ሁሉ አድርግሽ። ደህና ደር። ደህና ደር። ቆይ አይደል? አይ ምንም ማለት ስራ አይደል? ልክ ነህ። ታየኛለህ ብዬ አላሰብኩም ነበር። ማለት ያው ብዙ ልነግርህ የሚገቡ ነገሮች አሉ። አንቺ ከዚህ የተለየ ስራ የለሽም? እኔ ኢዮብ ለራሴ አንሽ አይደለም ወይዘሮ ራይ ክብር ያለኝ ሰው ነኝ። ገላሽን ቸርቸረሽ በመታመጪው ብር ለመጋበዝ ማሰብ አልነበረብሽ። ምን ቀን ቡና ማታ ገላሽን መቸርቸሩ የቱን ያህል አዋጭ እንደሆነ አላውቅም። አንቺ ወጣት ነሽ፣ ከኛ ጋር ተግባብተሻል። ብዙ ነገር ልንረዳሽ እንችላለን። አንቺ ግን በጣም ድብቅ ነሽ። በጣም ታሳፍራለሽ። እሺ የእውነት በጣም አሳፋሪ ሰው ነህ። አው ልክ ነው፣ ዋሽቻለሁ። ግን የዋሸው በአንተ ፍቅር የተነሳ ነው። እኔ ቡና ቸርቻሪ ሴት አይደለሁም። ቡና እንኳን ሀብዬ ማፍላት የተማርኩት ለአንተ ፍቅር ስል ነው። ለምን መዋሸት እንዳስፈለገኝ አላውቅም፣ ግን በቃ ምንም ስለኔ ልነግርህ አልቻልኩም። ሀብታም እንደሆንኩ ብዙ ድርጅቶች በስሬ እንደማስተዳድር ብቻ አላውቅም። ምናልባት ለነጻነት ወይ ለነጻነቴ ብዬ ይሆናል። እኔ ስር ሲመጡ የምታያቸው ሰዎች አንተ እንደምታስባቸው አይነት ሰዎች አይደሉም። የስራ አጋሮቼ ናቸው። ለስራችን የግድ የኔ ፍርማ ስለሚያስፈልጋቸው ነው የሚመጡት። እኔ በጭራሽ አንተ እንዳሰብካት አይነት ሴት አይደለሁ። በጣም ነው ማዝነው። እሺ ኧረ እባካችሁ ኑና በእልልታ አንዴ ከፍተን። እነዚህ ሰዎች ጥለው ይላሻሉ እንዴ? አሃ ከዚህች ጋር ተኛ ብለው ተጠቃቅሰውብኝ ተኙ እንዴ? እና እኔም ካንቺ ጋር ቆየት ነው ያለሁት። ማን ነው እዚህ ያመጣኝ? ሄይ የሚሰማ ሰው የለም እንዴ? አይደለም ጩኸትን የልብ ምትንም ጭምር እንሰማዋለን። አጠፈሪ ወጣት ኢዮብ ነው ስሜ። ማንም ታውቃለህ፣ ከዓመታት በፊት እቅፍ ሆና ነበር ያየሁት። ታዲያ ከሷ ከተለያየ በኋላ ተከትዬ ዋጋ ልሰጥህ ሞከርኩ፣ ግን ተሰለፍክ። አሁን ድረስ አይኔ ላይ አለ። ልጄም ይህን እንደማድረግ ስለምታውቅ ማንኛውም መረጃ እንዳላገኝ ታጠፋብኝ ነበር። አንድ እንኳን ፎቶ አልቀራትም ስታቃጥል። ታዲያ በድንገት ይህንን ፎቶ አየው። ድንገት አስሽ ያገኘው
ስር ስደርስ ግን የልጅ የዓመታት ህመም ትዝ አለኝ። ተሸነፍኩኝ። ምናልባት እርሷ በድፍረት ልትነግር ያልቻለችውን ፍቅሯን እኔ ልንገረው ብዬ አሰብኩ። ልጄን አግባልኝ አልኩ። አንተ ግን አሻፈረኝ አልክ። እዩ በፍጹም እኔ ልታፈቅረኝ አትችልም አቶ ሞገስ። ለምን መታ ፊት ለፊት አናወራም? እኔና እሷ እቅዱ ተቀይሯል። ፊት ለፊቴ ልጄን አልፈልግሽም ብለህ ራሷን ከምታጠፋ ገድዬ እቀብርሃለሁ፣ ከዛ ሞቶ ተገኘ ብዬ እነግራታለሁ። የምትቀበለኝ አይመስልም? ቁርስ በልቼ እመለሳለሁ። ከመግደሌ በፊት ብዙ የማጫወት ታሪክ አለ። ወጣቱ አታስብ። ያን ማድረጋችሁ ለምን አትለቁኝም እንዴ? ልቀቁኝ! ጋሼ ወንድሜ ሄደ። ማን ወሰደው? ማታ ሰክረህ እየተለፋደድክ ከሴት ጋር ጥሮኝ ሄደ እያልክ አልነበረም እንዴ? እኔ ምን አውቃለሁ? እኔ እንጃ ብቻ ያየው ያለሁት ህልም ደስ አላለኝም። ምንም ደስ አይልም። ያገባት ሴት ስትገለው ነው ያየሁት ጋሼ በህልሜ። ላንተ ያርግልህ ጋሼ ያገባሁት ቆይኔ ሲጀመር ስላንቺ ፍቅረኛ በምን ላቅልሽ እችላለሁ? መች በቅጡ እንኳን ነግረሽኝ ታውቂያለሽ? እንደውም ትሰሚኛለሽ፣ እሱ ከሆነ ጭራሽ አይገባሽም። ዝጊ! እሱ ማንም ሊወስንልኝ አይችልም። እሺ እሱም ቢሆን ክንዱ ላይ ተኝተሽ ታይተሻል። አንድ ነገር ብቻ መልሽልኝ። አብረሹ ተኝተሻል? ስመሽዋል? ፍቅሬን እንኳን የገለጽኩለት ገና ትላንት ነው። ለሱ ብዬ እንደዛ ዝቅ ማለትን ያወቀው ገና ትላንት ነው። ትሰሚኛለሽ? አንቺም እሱም ገደል መግባት ትችላላችሁ። እንደውም ከቤቴ ውጪልኝ፣ ውጪልኝ። ይመስልሻል? ከዚህ ቤት እንደቀላል የምወጣ ይመስልሻል? ይመስልሻል ወይ? አረ ዛሬ ልጅ ጋብራለች ምን ይሆን ነው እስከልኝ ያው የታለ ጓደኛዬ? አሁን ተቀባም እዩ? አዎ እዩ ነኝ። ሳሚዬ ትላንት ትቼ ከሄድኩት እዩ። ምንም እየገባኝ አይደለም። ምንድን ነው እየሆነ ያለው?
እዩ ነኝ የልጅህ እናት። ያ የምትይኝ ሰው ሳሚ ነው? አዎ። እዩ ሁሉም ከአቅሜ በላይ እየሆነ ነው። ምን እየሆነ እንዳለ ምንም መረዳት አልቻልኩም። እዩ እሺ ጨዋታችንን ለመጀመር እኔ ዝግጁ ነኝ። አንተ ዝግጁ ነህ? እባክህ ልቀቀኝ። እኔ ምንም የማውቀው ነገር የለም። ልጅቷን ወዳኝም አፍቅራኝም አታውቅም። ኧረ እባክህ ለአመታት ማልቀሷስ ልጄ ማርገዟን እያወቅህ የራስሽ ጉዳይ ስትላት ስለማታፈቅር ነው? እንዴት ሳታፈቅር ለአመታት ስታለቅስ ትኖራለች? ልጄ በሁሉ ሰው ፊት ተነስታ ብቻዋን ቀርባለች። እብድ ተብላ በጨለማ ቤት ውስጥ ሰብታለች። አንድ አባት ይህንን ሲያይ ምን የሚሰማው ይመስላል? ትረዳዋለህ? ታውቂያለሽ፣ በህይወት ስላለች ደስ ብሎኛል። እኔም በህይወት አለሁ። ለምን የጎዶሎና የብቸኝነት ስሜት እንዲሰማኝ ፈርደሽብኝ እንደሄድሽ አላውቅም። ደስ የሚል ምሽት አሳልፈን በማግስቱ ጥለሽኝ ሄድሽ። የዚህ ሁሉ ታሪክ ምክንያት ምን እንደሆነ አግኝቼ እንደምጠይቅሽ ተስፋ ነበረኝ። ለዘመናት ስታምም በቁሜ ስቃሽን የኖርኩት ምን እንዳደረኩኝ ምን እንደተፈጠረ ነገር። እሺ እነግርሃለሁ። በድዬ ይቅርታን ከመጠየቅ ይልቅ አይነህን ላለማየት ራኩኝ። ከዛም የምታያት ጀሪ ተፈጠረች። እዩችን መሰለች። አልገባኝም። ምናልባት ካጠፋውን ያጠፋ ይሆናል። አንቺ እኔ ላይ አቅም ኖሮሽ አታጠፊ። እባክሽ አትዋሽኝ። በደሌን ንገሪኝና ልቤ ከጥያቄ ይረፍ። የኔ ጥፋት ነው። ጥፋቴ ደግሞ በአንተ ብቻ አይደለም በእዮብም ነው። እዮብ? አዎ። ያን ልታደርግ አትችልም። እሷ ሲጀመር ሳሚ በጣም ታፈቅረዋለች። ከኔ ጋር ድንገት በተፈጠረ የመጠጥ ሞቅታ ነው ሁሉ ነገር የመጣው። ከኔ ጋር መሆን አትችልም። ሳሚ በጣም ነው የሚያፈቅራት። አታምታታኝ። እኔ ነገር ሲምታታ ደስ አይለኝም። የቆንጆ ልጅ አያት አድርገኛል። እናም አንድ ቀን ለልጅ ልጄ አባትሽን ገደልኩት ይቅር በይኝ ይላታለሁ። እሺ ቆይ እሷ የት ነው ያለችው? እዩ ከወንድሜ ከእዮብ ጋር ተኝታችኋል? እኔ ነኝ በስካር ድክመቱ ያሳትኩት። እኔ ነኝ አንተ ማወቅ የለብህም ብዬ አልቅሼ የለመንኩት። እኔ ነኝ ሁለታችሁ እንዳትለያዩ ብዬ ከመሃላችሁ ወጣሁት። አመሰግናለሁ። ቆይ እና ልጅሽ የሳሚ ነች? እዩ የሳሚ ናት። የምን ልጅ ነው? ልጅ አለ። 5 ዓመት ያለፋት ልጅ አለች። ስተቴን ሸፍኜ አብሬ በቆየሁባት በዛች የተቀደሰች ምሽት የሰጠኝ ልጅ አለች። ሴት ናት ልጅ። እዩ በየትኛው ደስ ይበለኝ? በየትኛው ልጅ ስለሰጠሽኝ ደስ ይበለኝ? አንቺን ስላገኘሁሽ ደስ ይበለኝ ወይስ አብሮ አደጌን ጓደኛዬን ስለነጠቅሽኝ ደስ ይበለኝ? ንገሩኝ። በየትኛው ደስ ብሎኝ በየትኛው ልዘን? ኧረ አምላኬ ምንድን ነው እየሆነ ያለው?
በቃውን ተራ አንተ ትተህ መሄድ ትችላለህ። ቆይ አባትሽ ያሳገተው አንቺ ማሳገትኩ ስትኝ የነበረው እዮብ? አዎ ሳሚ ሲካለ እዮብ ነው ማለት ነው የታገተ። ሽታናት 30 ሰከንድ ሰጥቻለሁ። ጓደኛዬን ወንድሜን ይቅርታ በለልኝ። በቃ በተሰጠ 30 ሰከንድ ውስጥ ይቅርታ ብቻ የምታስቀምጥልኝ? ያንተ ይቅርታ የዘመናት የልቤን መድማት የፍቅሬን ማጣት የሚመልሰው ይመስላል? ይቅርታ የዚህ ያህል ጉልበት ያለው ይመስላል? አታውቀውም። መድማት ማለት ምን ማለት እንደሆነ ይገባል? ህመሙንስ ታውቀዋለህ? እዮብ ታውቀዋለህ? ሳሚ እዚህ አንተ ምን ትሰራለህ? አይዞህ እያለምኩ አይደለም፣ አሁን በቁኔ ነው። እሺ ታውቃለህ፣ በጣም ብዙ ጊዜ ስለአንተ አልም ነበር። ሊነጥቁብኝ ሲሉ ወንድሜን ላጣው ነው ወይ ምን ስላደረገ ነው የሚወስዱብኝ ብዬ እጨነቅ ነበር። ሁል ጊዜ ግን በህልሞቼ መሃል አንድ ሰው ያንተን ሞት ለማስፈጸም መጥቶ ግን አቅማቶት ሁል ጊዜ ተውት ሲላይ ነበር። መልኩን አይቼው አላውቅም። እዮብ ያ ሰው እኔ ነኝ ማለት ነው። ዛሬ ግን አንተን ተውት የምልበት አቅም ያለኝ አይመስለኝም። ሁሉንም ነገር አውቃለሁ። ምንም ነው አሻልኩ። መድማት ምን ማለት እንደሆነ አንተ ከኔ በላይ አታውቅም ሳሚ። ለአመታት ፊትህን ባየው ቁጥር ከራሴ ጋር ስሰቃይ ነው የኖርኩት። አንተ ራስህን ከሴት አርቀ በመኖርህ እኔም ራሴን ከሴት አግልዬ ነው የኖርኩት። ስቃይን የተጋራውበት ምክንያት ሌላ አይደለም ሳሚ። እናንተ ያንን መማታቀው ምክንያቱም አንተ በዳይ አይደለም። የበደለ ሰው ሊደርስበት የሚችለውን የህሊና ቁስል አንተ መቼም ልትደርስበት አትችልም። ግን ደግሞ ከይቅርታ በላይ ምንም የምልህ ነገር የለም። ይቅርታ። እሺ ይኸው ሴት ልጅ ወልጃለሁ። ልጅ አጎት የምትለኝ እኔ ማንን አሳያታለሁ? አጎትሽን በገዛቼ በብስጭት ተነሳስቼ አንቄ ገደልኩት ልበላት? ስወርድ አብሮኝ ወርዶ ሳጣ አብሮኝ ያጣውን፣ ስቸገር የተቸገረውን፣ ስጨነቅ የተጨነቀውን አጎትሽን አንቄ ገደልኩት ልበላት? ሳጣ አብሮኝ ያጣውን፣ መሬት ስወድቅ አብሮኝ የወደቀውን ምስኪኑን አጎትሽን አንቄ ገደልኩት ልበላት? አልችልም። ኢዮባ በእኔና በአንተ መሃል ብዙ ነገር ተፈጥሯል ታውቃለህ። ግን የትኛውም ችግር በየትኛውም ሚዛን ሊተለይ ይችላል። እኔ እናንተ ግን ከችግሮቹ በላይ ነን። እኔ እናንተ ያሳለፍነው ከሁሉም ችግሮች ጥንካሬ በላይ እኔ ነኝ ተማሪ እዩ እሷ ናት። አንተም ይቅርታ አድርግልኝ። ሁሉም ነገር የሆነው በእኔ ነው። እኔን ከስር ለማራቅ ሁሉንም ቀፋፊ ስድቦች ሰድባኛል። እርግጠኛ ነኝ አሁን ላይ የቀረ ስድብም ሆነ ቁጣ የለም። እባክህ ለዋሻው ዝም ላልኩ ሁሉ ይቅር በለኝ። ይህንን ፉንጋ ምኑን አይተሽ ነው የወደድሽው? ምኑን የጣለሽ? ልቡ አባ። አዎ አባ። ሰው ዘንድሮ በካራ መውደቅ ትቷል። በልብ ነው።